ሰላም ጤና ይስጥልን። የሚያዝያ 10 2017 የሶከር ኢትዮጵያን አጫጭር መረጃዎች እነሆ። የኢትዮጵያ ፕሪሚየር ሊግ የ26ኛ ሳምንት መርሃ ግብር ነገ መደረግን ይጀምራል። በዛሬው ዕለት እንደሚጀመር ሲጠበቅ የነበረው የኢትዮጵያ ፕሪሚየር ሊግ የ26ኛ ሳምንት ጨዋታዎች በአዋሳ ጥሎ በነበረው ከባድ ዝናብ በአንድ ቀን ተገፍቶ ነገ ቅዳሜ መደረግን ይጀምራል። ወላይታ ዲቻ ከሀዲያ ሆሳዕና፣ ወልዋሎ ከቅዱስ ጊዮርጊስ የሚያደርጉት ጨዋታ በነገው ዕለት የሚጀመር ሲሆን እሁድ ኢትዮጵያ ቡና ከሲዳማ ቡና፣ አርባ ምንጭ ከተማ ከስሁል ሽረ፣ ሰኞ ደግሞ 3 ጨዋታዎች ሲደረጉ አዳማ ከመቻል፣ ፋሲል ከድሬዳዋ፣ ባህር ዳር ከመቀለ ጋር ይጫወታሉ። ማክሰኞ በመጨረሻው ቀን ኤሌክትሪክ ከመድን፣ ሐዋሳ ከንግድ ባንክ ጋር የሚጫወቱ ይሆናል። መድን በ48፣ ኢትዮጵያ ቡና በ39፣ ባህር ዳርና ወላይታ ዲቻ በኩል 37 ነጥብ በጎል ክፍያ ተበላልጠው ከ1 እስከ 4 ሲቀመጡ ሐዋሳ፣ አዳማ፣ ሽረና ወልዋሎ ወራጅ ላይ የሚገኙ ቡድኖች ሆነዋል። ነገሌ አርሲ ወደ 2018 የኢትዮጵያ ፕሪሚየር ሊግ ማደጉን አረጋገጠ። የኢትዮጵያ ከፍተኛ ሊግ የምድብ መርሃ ግብር ሸገር ከተማን በማሳደግ 4 ክለቦችን ወደ አንደኛ ሊግ ካወረደ በኋላ በትናንትናው ዕለት ሙሉ በሙሉ መጠናቀቁ የሚታወስ ሲሆን የምድብ ለጨዋታ ደግሞ 2 ወሳኝ ጨዋታዎች በዛሬው ዕለት ከተደረጉ በኋላ ነገሌ አርሲ ወደ 2018 የኢትዮጵያ ፕሪሚየር ሊግ ማደጉን ያረጋገጠበትን ውጤት አስመዝግቧል። በተመሳሳይ ሰዓት በተደረጉ ጨዋታዎች ነገሌ አርሲ ስልጤ ወራቤን በአዲስ አበባው አበበ ቢቂላ ስታዲየም 3-0 ሲያሸንፈው ደሴ ከተማ በአንጻሩ ከኤካ ክፍለ ከተማ ጋር በአንጋፋው አዲስ አበባ ስታዲየም 2-አቻ ማጠናቀቁን ተከትሎ የአሰልጣኝ በረከት ደስታው ነገሌ አርሲ የአንድ ሳምንት ጨዋታ የቀረው ወደ ፕሪሚየር ሊጉ ከደሴ ከተማ በ4 ነጥቦች ርቆ ማደጉን አረጋግጧል። ከሁለቱ ወሳኝ ጨዋታዎች በተጨማሪ ሻሸመኔና ኦሜድላ ያደረጉት ጨዋታን 1-1 ማጠናቀቅ ችለዋል። በትናንትና ዕለት ድሬዳዋ ከቦሌ 0-0፣ ባህር ዳር አንበሪቾን 2-1 ባሸነፉበት ጨዋታ የተጀመረው የኢትዮጵያ ሴቶች ፕሪሚየር ሊግ 22ኛ ሳምንት መርሃ ግብር ዛሬ ቀጥሎ ተከናውኗል። ረፋት ላይ መቻል ከቂቆስ በተገናኙበት ጨዋታ ፎዚያ መሐመድ 2፣ ስንታየው ይርቆ ደግሞ 1 ጎል በማስቆጠር መቻል 3-0 ሲያሸንፍ ሐዋሳ ከተማ አዳማን በጎል ተንበሽብሾ አሸንፏል። እሙሽ ዳንኤል፣ ታሪኳ ጴጥሮስና የምስራች ላቀው 2 ጎሎችን ሲያስቆጥሩ ቤተልሔም ግዛቸው 1 ጎል በማስቆጠር 7-0 ጨዋታው በሐዋሳ አሸናፊነት መጠናቀቅ ችሏል። ነገ በሚደረጉ 3 ጨዋታዎች የሳምንቱ መርሃ ግብር ሲገባደድ ኤሌክትሪክ ከአዲስ አበባ፣ አርባ ምንጭ ከሲዳማ ቡና፣ ኢትዮጵያ ንግድ ባንክ ደግሞ ከልደታ ጋር የሚጫወቱ ይሆናል። የኢትዮጵያ ሴቶች ከፍተኛ ሊግ በዛሬው ዕለት በተደረጉ ጨዋታዎች የሃያኛ ሳምንቱን አገባዷል። ከትናንት በስቲያ ሮብ የተጀመረው የሳምንቱ መርሃ ግብር ዛሬ ሲፈጸም ይርጋ ጨፌ ቡና ጥሩነሽ ዲባባ አካዳሚን 1-0 ሲረታ የፋሲልና ቅዱስ ጊዮርጊስ ጨዋታ ደግሞ ያለ ጎል ተጠናቋል። ምድቡን ሸገር በ48፣ ኢትዮጵያ ስፖርት አካዳሚ በ43 እና ይርጋ ጨፌ ቡና በ41 ነጥብ ከ1 እስከ 3 ተቀምጠው ወደ ፕሪሚየር ሊጉ ለማደግ በጥረት ላይ ያሉ ቡድኖች ሆነዋል። ኢትዮጵያ ንግድ ባንክ ለቀድሞ ተጫዋቻቸው የገንዘብ ድጋፍን አድርገዋል። በኢትዮጵያ እግር ኳስ ውስጥ ስማቸውን ከተከሉ ተጫዋቾች መካከል አንዱ የሆነው የመሃል ተከላካዩ ዘውዱ በቀለ በቀድሞ ክለቡ የገንዘብ ድጋፍ ተደርጎለታል። እግር ኳስን በሐዋሳ ከተማና ኢትዮጵያ ንግድ ባንክ የተጫወተውና በደረሰበት ድንገተኛ መኪና አደጋ ከእግር ኳስ ለመገለል የተገደደው የቀድሞ የኢትዮጵያ ብሔራዊ ቡድን ተከላካይና በአርጀንቲናው የወጣቶች የዓለም ዋንጫ ኢትዮጵያን ወክሎ የተሰለፈው ዘውዱ በቀለ በቀድሞ ክለቡ ንግድ ባንክ የአሰልጣኝ ቡድን አባላትና ተጫዋቾች በዛሬው ዕለት በሴንትራል ሐዋሳ ሆቴል የገንዘብ ድጋፍና የክለቡን መለያ ስጦታ አበርክተውለታል። በአሁኑ ሰዓትም ምንም መተዳደሪያ የሌለው የቀድሞ አንጋፋ ተጫዋች ባሳለፈበት ክለብ የተደረገለት አስተዋጽኦ እንዳስደሰተውም ተናግሯል። ከቀጣዩ ዓመት ጀምሮ ሊጉ የደርሶ መልስ ጨዋታዎች ሊኖሩት እንደሚችሉ ተጠቁሟል። ከ1990 ጀምሮ ሲደረግ የነበረው የኢትዮጵያ ፕሪሚየር ሊግ ረጅም ዓመታትን ያስቆጠረ ሲሆን ላለፉት 5 ዓመታት በተለየ መልኩ በተመረጡ ሜዳዎች ላይ ብቻ በተቋቋመው የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር አማካኝነት በበላይነት እየተመራ ውድድሩ እየተደረገ ይገኛል። ውድድሩ በተመረጡ ሜዳዎች ላይ ብቻ ለረጅም ጊዜያት መደረጉ ክለቦችን ላላስፈላጊ ወጪ እየዳረጋቸው መሆኑን ክለቦችን በተደጋጋሚ በቅሬታ መልክ ያሰሙ ሲሆን ከዚህ በመነሳትም ከቀጣዩ የ2018 የውድድር ዘመን ጀምሮ ሊጉ በተመረጡና ጥራታቸውን በጠበቁ 5 አሊያም ከዚያ በላይ በሚሆኑ ሜዳዎች ላይ ክለቦች በመረጡት ሜዳ ላይ የደርሶ መልስ ጨዋታን ሊያደርጉ ስለመሆኑ ተሰምቷል።